በሀገር ውስጥም በውጭም ያላችሁ የፋይዳ መታወቂያችሁን ከአካውንታችሁ ጋር ከአካውንት ነንበራችሁ ጋር ማለት ነው እንዴት ማያያዝ እንዳለባችሁ እንዲሁም ሌላ ጠቃሚ ነገሮችን እነግራችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ የብዙዎች ጥያቄ የሆነውን የፋይዳ ቁጥራችሁን ከባንክ አካውንታችሁ ጋር እንዴት ማያያዝ እንዳለባችሁ እነግራችኋለሁ ማለት ነው። በተለይ አረብ ሀገር ያላችሁ ለእናንተ ጠቃሚ ነገር ነው ብዬ አስባለሁ። በጣም ብዙ ጥያቄዎች እየተነሱ ይገኛሉ። በጣም ግራ የገባቸው ምን ማድረግ እንዳለባቸው የማያውቁ ስላሉ ይሄ ቪዲዮ እንግዲህ ለእናንተ ነው ማለት ነው። ቪዲዮውን እስከ መጨረሻ ከተከታተላችሁ ትጠቀሙበታላችሁ። ለቻናሌ አዲስ የሆናችሁ እንግዲህ ዘወትር የምለቃችሁ አዳዲስ ቪዲዮዎች አዳዲስ መረጃዎች እንዲደርሷችሁ የደወል ምልክቷን አንዴ በማጥቆር እንግዲህ ቤተሰብ እንድትሆኑ እልሃለሁኝ። አመሰግናለሁ። እንግዲህ ወደ ቪዲዮ ስንመለስ ቪዲዮን ግን በላይክ ጀምሩት። ሽዶች ሼር ማድረጉ ለብዙ ሰው እንዲደርስ ማለት ነው። ምክንያቱም በጣም ጠቃሚ ስለሆነ ማለት ነው። ኦኬ የፋይዳ በመጀመሪያ በውጭ ሀገር ላላችሁ ነው። ውጭ ሀገር ያላችሁ የፋይዳ መታወቂያ አውጥታችሁ ከሆነ በጣም ቀላል ነው ማለት ነው። እንዴት ነው የሚቀለው ካላችሁኝ፣ ሊንክ አለ። በዛ ሊንክ መሰረት መሙላት ይቻላል ማለት ነው። በጣም ቀላል ነው። የአንድ ደቂቃ ነው፣ ከአንድ ደቂቃ እስከ 5 ደቂቃ ነው ቢወስደው ማለት ነው። ነገር ግን ሲም ካርዳችሁ ዘመዳችሁ ጋር መሆን አለበት ወይ የምታምኑት ሰው ጋር ሲም ካርዳችሁ። የትኛው ሲም ካርድ ካላችሁ ደግሞ ቡኩን የአካውንታችሁን ከባንክ ያወጣችሁበት ቡክ አለ አይደለ? ስልክ ቁጥር ይጻፍበታል። እሱ ስልክ ቁጥር መኖር አለበት። ምክንያቱም ይቅርታ ሲሞላ የሚገቡ ቁጥሮች አሉ፣ ኮዶች ማለት ነው። ቬሪፋይ የሚደረግበትና ያ ኮድ እዛ ሲም ላይ ስለሚገባ ያ ሲም መኖር አለበት ሰው ላይ ማለት ነው። እና በዚህ መልኩ በቀላሉ በሊንኩን ተጠቅማችሁ ማያያዝ ትችላላችሁ። በጣም ቀላል ነው ማለት ነው። በዚህ አጋጣሚ ገና አረብ ሀገር ለመሄድ ያሰባችሁ እንዲሁም ሌላ ሀገር ለመሄድ ያሰባችሁ ልጆች የፋይዳ ቁጥራችሁን እንግዲህ በዚህ መልኩ ማያያዝ ትችላላችሁ። ሲም ካርዳችሁን ለምታምኑት ሰው ሰጥታችሁ ብትሄዱ ግን ትጠቀማላችሁ ብዬ አስባለሁ። ሲቀጥል ደግሞ ሲም ካርድ እየጠፋባችሁ ካላችሁ ምናልባት የኢትዮጵያ ሲም ካርድ ማለት ነው ቡኩን ያወጣችሁበት ሲም ካርድ ጠፍቶባችሁ ከሆነ ያወጣችሁ በሌላ ሰው ከሆነ ያ ሰው አውጥቶላችሁ በዛ መልኩም ሊሞላላችሁ ይችላል ማለት ነው። ነገር ግን ምንም ሲም ካርዱ በእጃችሁ ካለ በኋላ ስትመለሱ ማለት ነው ወደ ሀገራችሁ ስትመለሱ ማያያዝ ትችላላችሁ ማለት ነው። አንዳንድ ሰዎች ብራችን ይበላሉ ወይ ካላያያዝ ነው መንግስት ብሩን ይወስደዋል የሚል መረጃ እየወጡ ነው። የሚሉት ነገር ውሸት ነው። ብራችሁን ማንቀሳቀስ አትችሉም እንጂ ብራችሁን መንግስት አይወስደውም። 10 አመቱም ቆዩ 20 አመቱም ቆዩ ያ ብር የእናንተው ነው። ነገር ግን ማንም ሰው ማንቀሳቀስ አይችልም እንጂ ብሩ የእናንተው ነው። ወደ ሀገር ስትመለሱ ፋይዳ ቁጥራችሁን ከባንክ አካውንታችሁ ጋር ያይዛችሁ መጠቀም ትችላላችሁ። ብራችሁ ይቀመጥላችኋል ማለት ነው። ምንም ሀሳብ እንዳይገባችሁ ማለት ነው የሀገሬ ልጆች። እና ስለዚህ ያለው ነገር ይሄን ይመስላል። ብራችሁን ቀጥታ ማስገባት ትችላላችሁ ማለት ነው ወደ አካውንታችሁ። ሊንኩን ፋይዳ ቁጥር ቢኖራችሁ ሲም ካርዱ ጓደኛችሁ ጋር ወንድማችሁ ጋር ቢሆን ከሱን ታወሩትና ኮዱ ሲገባ ማያያዝ ይቻላል። ምንም ችግር የለውም። እና
ሊንኩን አስቀምጥላችኋለሁ ዩቲዩብ ከፈቀደ ኮሜንት ላይ አስቀምጥላችኋል ማለት ነው። ሌላ ጥያቄውን ካላችሁ ደግሞ መጠየቅ ትችላላችሁ። ሌላው ደግሞ ይሄ አፕሊኬሽኗ የንግድ ባንክ አፕሊኬሽኗ እሷ ትሰራለች የሚል ጥያቄም ተነስቷል። በተለይ አረብ ሀገር ላይ እሱ አፕሊኬሽን አረብ ሀገር ላይ ቀጥታ አይሰራም። ምክንያቱም ደግሞ ከሲም ካርድ ጋር የተያዘ ስለሆነ እሱ አይሰራም። እንግዲህ ይህን መረጃ እኔ የምነግራችሁ ዝም ብዬ አይደለም፣ ከማናጀር ጠይቅ ያለው ማለት ነው። ማናጀሩን ጠይቅ ያለው ከባንክ ማለት ነው። ባንክ ቤት ሄጄ የመግባባቸው ሰዎች አሉ። ማናጀሩን ነው እንግዲህ የጠየቅኩት ማለት ነው። ምንም ሀሳብ አይግባችሁ። ያለው መረጃ ይሄን ይመስላል። ትክክለኛ መረጃ ነው ይዤላችሁ የመጣሁት ማለት ነው። ምንም ሀሳብ እንዳይገባችሁ። ሊንኩ አለ፣ በሱ ቅደም ተከተል መሙላት ትችላላችሁ። እኛ መሙላት አንችልም፣ ሲም ካርዱም ሰው ጋር አለ፣ መሙላትም አንችልም፣ እንዴት እናርግ የምትሉ ካላችሁ ምንም ችግር የለም፣ እኔ አናግሩኝ። ምንም ችግር የለም ማለት ነው። ተባበራችኋለሁ የሀገሬ ልጆች። ለሀገሬ ልጆች ያልሆንኩኝ ለማን ሆናለሁ? ስለዚህ ምንም ሀሳብ እንዳይገባችሁ። የውሸት መረጃ የሚያሰራጩ አሉ። በእርግጥ ብራችሁ ይበላል፣ ብራችሁ መንግስት ይወስደዋል ምናምን የሚሉ ማለት ነው። እና እንደዚህ የሚባል ነገር የለም። ባንክ ላይ እንደዚህ የሚባል ነገር የለም። አሁን ራሱ ጊዜ ተሰጥቷል ለተወሰነ ጊዜ ማለት ነው። ስለዚህ እንደዚህ የሚባል ወሬ የለም፣ እንዳትጨናነቁ ለማለት ነው። እንግዲህ ብራችሁን ቀጥታ ወደ ባንካችሁ ማስገባት ትችላላችሁ፣ ግን ማንቀሳቀስ አይቻልም። ለዛ ነው እንጂ ብራችሁን መንግስት አይበላውም ማለት ነው። ይህን ይመስላል እንግዲህ። በጣም ነው የማመሰግነው የሀገሬ ልጆች። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ፣ እቀበላለሁኝ። ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ለብዙ ሰው እንዲደርስ ሼር ብታደርጉ በጣም ደስ ይለኛል። የሀገሬ ልጆች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ኑሩልኝ የኔ ወርቆች። ምንም ሀሳብ እንዳይገባችሁ እሺ። ብራችሁ እዛው ነው የሚቀመጠው፣ ግን ማንቀሳቀስ ብቻ ነው የማይቻለው። 20 አመቱን ቆዩ፣ 10 አመቱን ቆዩ፣ 50 አመቱን ቆዩ፣ ብራችሁ ማንም አይነካባችሁም ማለት ነው። እና ይሄ ነው ውዶቼ። ወዳችኋለሁ፣ አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።